ሰላም ውድ የቻናሌ ቤተሰብ እንደምን ሰነበታችሁ? ዛሬ ደግሞ ለቀጣይ ፈተናዎች እጅግ ጠቃሚ የሆኑና የ2018 ዓመተ ምህረት የሂስትሪ ራውንድ 4ን የፈተና ጥያቄዎች ከነሙሉ ማብራሪያ ጋር ይዤላችሁ መጥቻለሁኝ። ከእናንተ የሚጠበቀው ለቻናሌ አዲስ ከሆናችሁ ሰብስክራይብ እንደዚሁም ላይክ በማድረግ አብራችሁ እንድትቆዩ እያልኩኝ ወደ መጀመሪያው ጥያቄ ስገባ የመጀመሪያው ጥያቄ which one of the following is true about historiography ይላል። እንግዲህ ይህ ጥያቄ ስለ ሂስቶሪዮግራፊ ትርጉምና ምንነትን ትክክለኛውን ሀሳብ የትኛው እንደሆነ ነው የሚጠይቀው። ምርጫዎችን ስንመለከት ኢትስ ኢምፕሎይ ሲስተም ቱ ስተዲ ዘ ቢግኒንግ ኦፍ ሂውማን ሶሳይቲ ይላል። ይህ ትክክለኛ መልስ አይደለም። የሰው ልጆችን መሰረት ማጥናት ብቻ የሚመለከት አይደለም የሚለው ምርጫ የትክክለኛ መልስ አይደለም። ምርጫን ቢንስና ኢትስ ጀጅስ ኤ ፓስት ኢቨንትስ ፍሮም ዘ ፕሬዘንታቲቭ ፐርስፔክቲቭ ኦፍ ዘ ፕሬዘንት ይላል። ይህም ትክክለኛ መልስ አይደለም። ያለፉ ክንውኖችን እና አሁን ካለው እይታ አንጻር መፍረድ ብቻ አይደለም የሚለው ምርጫ ቢም ትክክለኛ መልስ መሆን አይችልም። ምርጫን ስናይ ኢት ኢንትሮዲዩስ ስኩል ኦፍ ዘ ታውት ፎር ዘ ሂስቶሪካል ሪትኒንግ ይላል። ምርጫም ትክክለኛ መልስ አይደለም። ምክንያቱም የታሪክ ጽሁፍን አስተሳሰብ እንደዚሁ ትምህርት ቤቶችን ማስተዋወቅ ብቻ ሳይሆን ሰፊ ሀሳብ አለው ይላል። ይህም ትክክለኛ መልስ አይደለም። ለተጠየቅነው ጥያቄ ምርጫን ዲን ስንመለከት ኢት ሪፈርስ ቱ ቴክኒክ ኦፍ ዘ ስተዲ ኦፍ ዘ ሂስቶሪካል ሪትኒንግ ይላል። ኦፕሽን ሲ ትክክለኛ መልስ ነው። ምክንያቱም የታሪክ ጽሁፎችንና እንደዚሁም የአጻጻፎችን ስልቶችን ማጥናት ይመለከታል የሚለው ምርጫ ዲ ትክክለኛ መልስ ነው ማለት። ምክንያቱም ይሄ ሂስቶሪዮግራፊ ማለት በራሱ የታሪክ ጽሁፍን እንደዚሁም ደግሞ የታሪክ አጻጻፍ ዘዴዎችና ቴክኒኮችን ጭምር ማጥናት ስለሆነ ምርጫ ዲ ለተጠየቅነው ጥያቄ ትክክለኛ መልስ ነው ማለት ነው። ጥያቄ ሁለትን ስናይ ዋት ኢዝ ዘ ሴንትራል ቪው ኦፍ ዘ ክሪሽኒስት ቲዮሪ ይላል። እንግዲህ የጥያቄም ያው የንድፈ ሀሳብን ወይም ደግሞ የክሪሽኒስት ቲዮሪ ዋና መርህ ወይም ደግሞ ማዕከላዊ እምነት ምን እንደሆነ ነው የሚጠይቀው ጥያቄው። ኦፕሽኖችን ስንመለከት ምርጫን ኤ ኢትስ ቢሊቭ ዛት ላይፍ ኢቨንቹዋሊ ግሪ ፍሮም ዘ ሲንግል ሴል ይላል። ይህም ምርጫ ኤ ህይወት ከአንድ ህዋስ አንጓ የሚለው የዝግመተ ለውጥ ሀሳብ ነው የሚል መልእክትን ያለው ምርጫ ኤ። ምርጫን ቢን ስንመለከት ኢትስ ሪጀክትስ ጋድስ ካፓቢሊቲ ኦፍ ክሪኤቲንግ ላይፍ ፎርምስ ይላል። ይህም ትክክለኛ መልስ አይደለም። የፈጣሪ የፍጥረት ኃይል የሚቃወም ነው የሚል ምርጫን ቢም ትክክለኛ መልስ መሆን አይችልም። ምርጫን ሲ ስንመለከት ኢትስ ቢሊቭ ዛት ሂውማን ቢንግ አር ክሪኤትድ ባይ ጋድ ይላል። ይህ ምርጫ ሲ ትክክለኛ መልስ ነው። የሰብአዊ ፍጥሯን እና ህይወትን በፈጣሪ ወይም ደግሞ በእግዚአብሔር እንደተፈጠረ ያምናል የሚል ምርጫ ሲል ያለው ትክክለኛ መልስ ነው። ነገር ግን ዲን ስንመለከት ኢትስ ፕሮሞትስ ይላል። ኢትስ ፕሮሞትስ ዳርዊን ኦሪጂን ኦፍ ስፔሽስ ባይ ናቹራል ሴሌክሽን ይላል። ይህ ትክክለኛ መልስ አይደለም። ትክክለኛ መልሳችን ምርጫ ሲል ያለው ኢትስ ቢሊቭ ዛት ሂውማን ቢንግስ አር ክሬትድ ባይ ጋድ የሚለው ትክክለኛ መልስ ነው። ምክንያቱም ይህን የፍጥረት ንድፍ ሀሳብ ወይም ደግሞ የመሰረታዊ እምነትን ለዓለምና ሕያዋን ፍጥረትን በሙሉ በከፍተኛ አካል ወይም ደግሞ በፈጣሪ የተገኙ መሆናቸውን የማስተማር መሆኑ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄን 3 ስንመለከት ሃው ዲድ ዘ origin of early states associated with the religion it was when ይላል ጥያቄው። ሀሳቡ ምንድን ነው? የጥንታዊ መንግስት አፈጣጠር ከሃይማኖት ጋር የነበረውን ቁርኝትና እንደዚሁም ግንኙነትን በመመልኩ እንደነበር ነው የሚጠይቀው ጥያቄው። ምርጫዎችን ስንመለከት ምርጫ ኤ ሪሊጂዮንስ ሜን ፕሌድ ሰኪዩላር ሎር ላይክ ሜንቴኒንግ ፒስ ይላል። ምርጫዬ የሃይማኖት ሰዎችን የሰብአዊ ሚና መጫወት የሚል ነው ምርጫ ኤ። ምርጫን ቢ ስንመለከት ሰኪዩላር ሊደርስ ሄልፕ ባይ ፕሬስ ቱ ሜንቴን ሴኪሪቲ ይላል። ይህም ዓለማዊ መሪዎችን እንደዚሁም በካህናት መርዳት የሚል ነው የምርጫ ቢ። ምርጫን ሲ ስናይ የሪጂዮን ኤንድ ሴኪዩላሪዝም ኢንቴግሬትድ ቱ ኪፕ ሴኪሪቲ ይላል። ሃይማኖት እና እንደዚህ ሰብአዊነት መቀላቀል ይላል የምርጫ ሲ። ምርጫ እንዲህ ስናይ ሞናርኪ ፕሌድ
a role in leading ritual practice ይላል። ምርጫ ዲ ትክክለኛ መልስ ነው። ይሄ ንጉስ የሃይማኖት ስርዓቶችና እንደዚሁም ደግሞ የሩብል መምራት የታሪክ ስልጣንን ማጠናከር የሚለው ምርጫ ዲ ትክክለኛ መልሳችን መሆን ይችላል ለተጠየቁን ጥያቄ። ምክንያቱም የጥንታዊ መንግስታትን በመመስረት ወቅት ነገስታት እንደዚሁም የፖለቲካ ኃይላቸውን ለማጽናት የሃይማኖት ስርዓቶችን እንደዚሁም ሪቹዋል ፕራክቲስን በራሳቸው ይመሩ ስለነበር ነው። ስለዚህ ምርጫ ሞናርኪ ፕሌድ ኤ ሮል ኢን ሊዲንግ ሪቹዋል ፕራክቲስ የሚለው ትክክለኛ መልስ ነው ማለት ነው። ተጠየቅነው ጥያቄ 4ን ስናይ what was the status of women in the ancient Egyptian society affairs ይላል። ጥያቄው ምን ማለት ነው? በጥንታዊ ግብጽ በማህበራዊ ህይወት ውስጥ የሴቶችን የኑሮ እና እንደዚሁም የህግ ደረጃን ምን ይመስል እንደነበር ነው የሚጠይቀው ጥያቄ ወይም ሐሳቡ እንደዛ ነው። ኦፕሽኖችን ስናይ ምርጫዬ they were considered as slaves ይላል። ሴቶችን እንደ ባሪያ ይታዩ ነበር ይላል። ይህ ምርጫ ኤሪያ ያለው የትክክለኛ መልስ አይደለም። ምርጫን ቢን ስንመለከት they had no rights of inheritance ይላል። የሚስቶችን የውርስ መብት አልነበራቸውም ይላል። የትክክለኛ መልሳችን ሊሆን አይችልም። ምርጫን ቢ ኦፕሽን ሲ ስንመለከት they were less ፕራይቪሌጅ ዛን ሜን ይላል። ከወንዶች ያነሰ መብት ነበራቸው ነው የሚለው። ትክክለኛ መልስ መሆን አይችልም። ኦፕሽን ሲ ስንመለከት ዘይ ኢንጆ ሃይ ስታተስ ዛን ሜን ይላል። ይህ ትክክለኛ መልስ ነው። ሴቶች ከሌሎች ወቅቱ ማህበረሰቦች አንጻር ከፍ ያለ ማህበራዊ እና እንደዚሁም ደግሞ የህግ መብት እንደ ንብረት ማፍራት መውረስ ነበራቸው የሚለው ምርጫ ትክክለኛ መልስ ነው ማለት ነው። ምክንያቱም ከሌሎች ጥንታዊ ዓለማት በተለየ መልኩ በጥንታዊ ግብጽ ሴቶች ንብረትን የማውረስ እንደዚሁም ደግሞ የማፍራት በህግ ውል የመዋዋል ሰፊ መብት በመንግስቱ ሰጥቷቸውም ስለነበር ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 5 which of the following refers to the ዩኒክ አቺቭመንት ኦፍ ዘ ሱመሪያንስ ይላል። ምን ማለት ነው? የሱመሪያን ህዝብ ታሪካዊና እንደዚሁም በሳይንስ ግኝቶች መካከል ልዩ የሆነው የትኛው እንደሆነ ነው የሚጠይቀው ጥያቄው። እንግዲህ ምርጫዎችን ስናይ ኢንቨንሽን ኦፍ 316 ዲግሪ አዘ ኮንሰፕት ኦፍ ሰርክል ይላል። ይህ ትክክለኛ መልስ መሆን ይችላል ማለት ለተጠየቅነው ጥያቄ። ምክንያቱም ክበብን በ360 ዲግሪ የማስላት እንደዚሁም ደግሞ ጽንሰ ሀሳብና የቁጥርን መሰረት መፈልሰፍ የሚለው ትክክለኛ መልስ ነው ማለት ነው። ነገር ግን ሌሎች ምርጫዎችን ስንመለከት ለጠቅላላ እውቀት ፕሪፓሬሽን ኦፍ ሜዲሲን ፍሮም ዘ ዲፈረንት ህርብስ ይላል። የተለያዩ የእጽዋት መድኃኒቶች ማዘጋጀት ይላል። የትክክለኛ መልስ አይደለም። ምርጫ ሲንም ስናይ ኮንስትራክሽን ኦፍ ቫሪየስ ኪንድስ ኦፍ ሞመንተምስ ይላል። ይህም የተለያዩ ሀውልቶች መገንባት ይላል። ይህም ትክክለኛ መልስ አይደለም። ምርጫ እንዲን ስንመለከት አዶፕሽን ኦፍ ዘ ኮንፊውዥኒዝም ፊሎሶፊ ይላል። የኮንፊውዥን ፍልስፍናን መቀበል ይላል። ይህም ትክክለኛ መልስ አይደለም። ትክክለኛ መልሳችን ምርጫ ኤድ ያለው ኢንቨንሽን ኦፍ 316 ሰርክል አስ ዘ ኮንሰፕት ኦፍ ሰርክል የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም የሱመሪያን ለዓለም ካበረከቷቸው ታላላቅ የሂሳብና እንደዚሁም የስነ ፈለክ አስትሮኖሚ እውቀቶች መካከል የከመክበን የ360 ዲግሪ ጽንሰ ሀሳብ መፍጠር አንዱና ዋነኛ መርሃቸው ነበር። ስለዚህ ትክክለኛ መልሳችን ሊሆን የሚችለው የሱመሪያን ህዝብ ታሪካዊ እንደዚሁ የሳይንስ ግኝቶች መካከል የሆነው ምርጫ ኤድ ያለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 5 what was the basic factor of the introduction of ጁዲዝም ኢንቱ ኢትዮጵያ ይላል። ጥያቄው ምን ማለት ነው? የአይሁድ ሃይማኖት ወይም ደግሞ ጁዲዝም ወደ ኢትዮጵያ እንዲገቡ መሰረታዊ ምክንያት ከሆኑት የትኞቹ እንደሆኑ ነው የሚጠይቀው ጥያቄው። እንግዲህ ምርጫዎችን ስንመለከት ምርጫ ኤ ዘ ቪዚት ኦፍ ዘ ኪንግስ ኦፍ
ሳባ ኦፍ ኢትዮጵያ ቱ ኪንግደም ሶሎሞን እስራኤል ይላል። ምርጫ ኤ ትክክለኛ መልስ አይደለም። የሳባን መንግስት ወደ እስራኤል ንጉሥ ሰለሞን ያደረገችው ጉብኝት የሚለው ትክክለኛ መልስ ሊሆን አይችልም። ምርጫን ቢ ስንመለከት ካሚንግ ኦፍ ጁዲሲየም ፕሬስት አኮምፓኒንግ ሚኒሊክ ፈርስት ፍሮም እስራኤል ይላል። ይህም ትክክለኛ መልስ ነው። ምርጫ ቢዲ ያለው ምክንያቱም ሚኒሊክ ፈርስት ሚኒሊክ አንደኛውን ከመሰረተ በኋላ የእስራኤል ሲመለስ አብሯቸው የመጡ የአይሁድ ካህናት መምጣታቸው ነው ትልቁ የኢትዮጵያ እንዲገቡ መሰረታዊ ምክንያት የሆነው ማለት ነው። ምርጫን ስንመለከት ግን አራይቫል ኦፍ ጁዲዝም ሚሽነሪስ ፍሮም እስራኤል ቱ ሰርቪስ ሚኒሊክ ፈርስት የሚለው ወይ ትክክለኛ መልስ አይደለም። የሚኒሊክ አንደኛን ለማገልገል ከአይሁድ የመጡ ሰባኪዎች መምጣት የሚለው የትክክለኛ መልሳችን ሊሆን አይችልም። ምርጫ አንዲን ስንመለከት ዘ ሰትልመንት ኦፍ ጁዲዝም ፒልግሪምስ ኢን ዘ ቸርች ኦፍ ላሊበላ የሚለውም ይህም ትክክለኛ መልስ አይደለም። ትክክለኛ መልሳችን ዘ ካሚንግ ኦፍ ጁዲዝም ፕሬስት አኮምፓኒንግ ሚኒሊክ ፈርስት ፍሮም እስራኤል የሚለው ምርጫ ቢ ትክክለኛ መልስ ማለት ነው። ምክንያቱም በታሪካዊ መሰረት ንጉሥ ሚኒሊክ አንደኛ ከእስራኤል ሲመለሱ የአይሁድ ካህናትና እንደዚሁም ደግሞ መጽሐፍትን አብሯቸው በማምጣታቸው የአይሁድ ሃይማኖቶችን ወደ አገራቸው እንዲገቡ መሰረታዊ ምክንያት ሆናቸዋል ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ነው ማለት ነው። እሺ ጥያቄ 7 which of the following explains the relationship of the ሱልጣኔት ኦፍ ሸዋ ዊዝ ኔይቦሪንግ ስቴት ይላል። ጥያቄው ምን ማለት ነው? እንግዲህ የጥያቄ የሸዋ ሱልጣኔት ከጎረቤት ግዛቶች ጋር የነበራቸውን ግንኙነት የሚገልጽ ትክክለኛ ሀሳብ የሆነው ከተሰጡን ኦፕሽኖች ውስጥ የትኛው ነው የሚል ነው። እንግዲህ ምርጫዎችን ስናይ ምርጫ ኤ ኢት ስታብሊሽድ ሪሌሽን ዊዝ ሱልጣኔት ኦፍ አዳል ይላል። ይህ ትክክለኛ መልስ አይደለም። ከአዳል ሱልጣኔት ጋር ግንኙነት መመስረቱ የሚለው ምርጫ የትክክለኛ መልሳችን ሊሆን አይችልም። ምርጫን ቢን ስንመለከት ኢትራስት ኢትስ ኦሪጂን ቱ ዘ ዋላስማ ሩሊንግ ፋሚሊ ይላል። ይህም ትክክለኛ መልስ አይደለም። መሰረቱ ከዋላስማ ገዢዎች ቤተሰብ ጋር የተያያዘ መሆኑ የሚለውም ትክክለኛ መልሳችን ሊሆን አይችልም። ኦፕሽን ሲ ኢት ዋዝ ዘ ፋውንደር ኦፍ ዘ ሸዋንስ ኪንግደም ይላል። የሸዋን መንግስት መስራች መሆኑ የሚለውም ትክክለኛ መልሳችን ሊሆን አይችልም። ምርጫ ዲ ኢትስ ሄጅመኒ ኢንድድ ባይ ዘ ኮንኪስት ኦፍ ኢፋት ይላል። ትክክለኛ መልስ ነው። የሸዋን የበላይነትና በኢፋት ድል አድራጊነት ማብቃት የሚለው ትክክለኛ መልሳችን ነው ማለት ነው። ምክንያቱም የሸዋ ሱልጣኔት የፖለቲካ እና የክልል የበላይነትን ማብቂያ ያገኘው በኢፋት መስፋፋት ድል በማድረግ ምክንያት መሆኑን ትክክለኛ መልስ ነው ማለት ነው። ተጠየቅነው ጥያቄ ማለት ነው። ከጎረቤት ግዛቶች ጋር የነበራቸው ግንኙነት የሚገልጸው ምርጫ ዲ ላይ ያለው ኢትስ ሄጅመኒ ኤንድድ ባይ ዘ ኮንኪስት ኦፍ ኢፋት የሚለው ትክክለኛ መልሳችን ነው ማለት ነው። ምርጫ ዲ። ኔክስት ጥያቄ 8 ዋይ ዲድ ዘ ባትል እስራኤል ፒፕል ዲቨሎፕ ስኪልድ ኢን ዘ አርቲሳንሺፕ ቢኮዝ ዘይ ዌር ይላል ጥያቄው። ምንም ማለት ነው? የእስራኤል ማህበረሰብ አልፍ ስራዎች እንደዚሁም ደግሞ የባናጺ ብረታ ብረትና እንደዚሁም በእደ ጥበብ ላይ ክህሎት እንዲያዳብሩ ያደረጉት ዋና ምክንያት የትኛው እንደሆነ ነው እንግዲህ ጥያቄ የሚጠይቀው። ምርጫን ኤን ስናይ ኢንኮሬጅስ ባይ ዘ ኪንግ ቱ ዳይቨርሲፋይ ዜር ኢኮኖሚ ይላል። ይህ ትክክለኛ መልስ አይደለም። ይህ በነገስታት እንዲበረቱ መደረግ የሚለው ማለት ነው። ምርጫ እንዲን ስንመለከት የፎርስድ ቱ ስትል ኢን አንፋቮሬብል ኤሪያ ኦፍ ዘ ከልቲቬሽን ይላል። የትክክለኛ መልሳችን ሊሆን አይችልም። ለእርሻ የማይመቹ አካባቢዎችን እንዲሰፍሩ መገደዳቸው የሚለው ትክክለኛ መልሳችን ሊሆን አይችልም። ምርጫን ስንመለከት denied the right of inheriting the father's land ይላል። ምርጫ ትክክለኛ መልስ ነው። የአባቶቻቸውን የመሬት የመውረስ መብት የተነፈጉ ስለመሆኑ የሚለው ምርጫ ሲ ትክክለኛ መልስ ነው። ነገር ግን ምርጫን ዲን ስናይ forbidden to become an agrarian
ኮሚኒቲ የሚለው ትክክለኛ መልስ አይደለም። የግብርና ማህበረሰብ እንዲሆኑ መከልከላቸው የሚለው ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ክህሎትን እንዲያዳብሩ ያደረጋቸው በዋናነት እንደዚሁም ብረታ ብረት እንደ እደ ጥበብና ክህሎት እንዲያዳብሩ ካደረጋቸው ዋነኛ ምክንያት የሆነው ምርጫ ዲል ያለው ደኒየት ዘ ራይትስ ኦፍ ኢንሄሪቲንግ ዜር ዘ ፋዘርስ ላንድ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ቤተ እስራኤላውያን የመሬትን የባለቤትነትና እንደዚሁም የውርስ መብት ተነፍገው ስለነበር ራሳቸውን ለማስተዳደር በእደ ጥበብና እንደዚሁም ደግሞ በብረታ ብረት አርቲሳንሺፕስ ላይ እንዲሰማሩ ተገደው ነበር ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 9 which of the following factor helped Muslim Arabs to establish a large empire ይላል። ምን ማለት ነው? ጥያቄው ሐሳብ ወይም መልእክት ሙስሊም አረቦች ሰፊ ግዛት ወይም ደግሞ ኢምፓየር እንዲመሰርቱ እገዛ ያደረጋቸው መሰረታዊ ምክንያት ከሆኑት ውስጥ የትኛው ነው ከተሰጡን ኦፕሽኖች ውስጥ ይላል ጥያቄው። ምርጫዎችን ስናይ ምርጫ ኤ ዘ ሚሊተሪ ትሪምፊ ኦቨር ዘ ቢዛንታይን ኤንድ ፐርሺያን ኢምፓየር ይላል። ይህ ምርጫ ኤ ትክክለኛ መልስ ነው። በነገራችን ላይ ምርጫ ኤ ያለው በቢዛንታይንና በፐርሺያን ግዛቶች ላይ የተደረገው ወታደራዊ ድልን ማሸነፍ የሚለው ትክክለኛ መልስ ነው። ነገር ግን ምርጫዎችን ሌሎችን ስንመለከት ዘዋር ቢትዊን ዘ ምርጫ ቢ ዘዋር ቢትዊን ዘ አባሳይድስ ኤንድ ኡማያድ ዳይነስቲስ የሚለው የትክክለኛ መልስ አይደለም። ምርጫም ሲን ስንመለከት እንዲሁም አሳይመንት ኦፍ ሎካል ኦፊሻል ኢን ዘ ኤሪያ ዘ ኮንኪርድ የሚለውም ትክክለኛ መልሳችን አይደለም። በተያያዙ አካባቢዎች የአካባቢን ባለስልጣናት መሾም የሚለውም ትክክለኛ መልሳችን አይደለም። ምርጫ እንዲህ ስንመለከትም እንደዚሁም ኢስላማይዜሽን ኦፍ ሎካል ፒፕል ኢን ኦል ዘ ኮንኪርድ የሚለው ኮንኪርድ ሪሊጅንስ የሚለውም ትክክለኛ መልስ አይደለም። ይህ በተያያዙ አካባቢዎች ህዝቡን ሁሉ በእስልምና እምነት ማቀፍ የሚለው ትክክለኛ መልስ አይደለም። ትክክለኛ መልሳችን የሚሆነው ሙስሊም አረቦች ሰፊ ግዛት እንዲመሰርቱት እገዛ ካደረጋቸው መሰረታዊ ምክንያቶች አንዱ የሆነው ምርጫ ኤል ያለው ነው። ዘ ሚሊተሪ ትሪምፍ ኦቨር ዘ ቢዛንታይን ኤንድ ፐርሺያን ኢምፓየር የሚለው ምርጫ ትክክለኛ መልስ ነው። ምክንያቱም ይሄ አረቦች በወቅቱ የተዳከሙትን የቢዛንታይንና እንደዚሁም ደግሞ የፐርሺያን ግዛቶችን በወታደራዊ ዘመቻ ማሸነፋቸው ግዛታቸው በስፋት እንዲስፋፉ መሰረት ስለሆናቸው ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 10 which of the following achievement associated with the Song dynasty in China ይላል። ምን ማለት ነው? በቻይና የሶንግ ስርወ መንግስት የታሪክ ዘመን የተከናወኑት ዋና ዋና ስኬቶች መካከል አንዱ የሆነውን ነው የሚጠይቀን። እንግዲህ ጥያቄው እንደዛ ነው የሚለው። ምርጫዎችን ስንመለከት ምርጫ ኤ ኢትስ ኢንትሮዲዩስ ኒዮ ኮንፊውዥን ይላል። የኒዮ ኮንፊውዥኒዝም ማስተዋወቅ የሚለው ምርጫ የትክክለኛ መልስ አይደለም። ምርጫ ቢ ኢትስ ኢንቨንትድ ገን ፓውደር ይላል። የገን ፓውደር መፈጠሩ ይላል ምርጫ ቢ። ምርጫ ሲ ኢትስ ሜዲ ቤጂንግ ወርልድ ሲቲ ይላል። የቤጂንግ በቅጥር የተከበበውን ከተማ ማድረግ የሚለው ምርጫም ሲ ትክክለኛ አይደለም። ምርጫ እንዲህ ስንመለከትም እንደ ኢትስ ኢምፕሎይድ ታለንትድ ኦፊሻልስ የሚለው ይህም ትክክለኛ መልስ አይደለም። የችሎታ ያላቸውን ባለስልጣናት እንደዚሁ መቅጠር ምናምን የሚለው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው በቻይና በሶንግ ስርወ መንግስት የታሪክ ዘመን የተከናወነው ስኬት ከሚባሉት ውስጥ አንዱ ከተሰጡ ምርጫዎች ውስጥ ኢት ኢንቨንትድ ግን ፓውደር የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 11 what was the major function of regional economic communities RECs of African ይላል። ምን ማለት ነው? የአፍሪካ ቀጠናዊ የኢኮኖሚ ማህበራት ወይም ደግሞ RECs ዋና ተግባር ምን እንደሆነ ነው የሚጠይቀን። እንግዲህ ምርጫዎችን ስናይ ምርጫ ኤ ሊንኪንግ አፍሪካን ኢኮኖሚ ዊዝ ፎርመር ኮሎኒያል ፓወርስ ይላል። የአፍሪካን ኢኮኖሚ የቀድሞ ቀኝ ገዢዎች ጋር ማገናኘት ይላል ምርጫ ኤ። ምርጫ ቢ ፋሲሊቴቲንግ ኢኮኖሚ
ኢንተራክሽን አሞንግ ኢትስ ሜምበርስ ይላል። ምርጫ ቢ በአባልነት ሀገሮች መካከል የኢኮኖሚ ትስስርን ማቀናጀት ወይም ደግሞ ማፋጠን የሚል ነው የምርጫ ቢ ላይ ያለው። ምርጫ ሲን ስንመለከት አዌከኒንግ አፍሪካን ቱ ፕሮዲዩስ መልቲፕል ካሽ ክሮፕስ ይላል። ይህ ትክክለኛ መልስ አይደለም። ምርጫ ሲ የአፍሪካን በርካታ የገንዘብ ሰብሎችን እንዲያመርቱ ማንቃት የሚለው ማለት ነው። ምርጫን ዲን ስናይ ኢንካሬጂንግ አፍሪካን ቱ ኤክስፖርት ሞር ኤንድ ኢምፖርታንት ሌትስ ጉድስ ይላል። ይህም ትክክለኛ መልሳችን መሆን አይችልም። የአፍሪካውያን ምርቶችን አብዝተው ወደ ውጭ እንዲልኩ ማበረታታት የሚለው ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው የአፍሪካ ቀጠናዊ ኢኮኖሚ ማህበር ዋና ተግባር ምንድነው ተብሎ ለተጠየቀኝ ጥያቄ ትክክለኛ መልሳችን ምርጫ ቢል ያለ ነው። ፋሲሊቲንግ ኢኮኖሚክ ኢንቴግሬሽን አሞንግ ኢትስ ሜምበርስ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ይህ ቀጠናዊ የኢኮኖሚ ማህበራት እንደ ኮሜሳ እንደዚሁም ኤስኤዲሲ እንደዚሁም ኢኮዋስ ያሉ ዋና አላማ በአባል አገራት መካከል ነጻ የንግድ ቀጠናዎችን መፍጠር እንደዚሁም ደግሞ የኢኮኖሚ ውህደትን በማምጣት ስለሆነ ምርጫ ኤል ያለው የፋሲሊቲንግ ኢኮኖሚክ ኢንቴግሬሽን አሞንግ ኢትስ ሜምበርስ የሚለው ትክክለኛን መልስ ነው ማለት ነው። በአባልነት ሀገሮች መካከል የኢኮኖሚ ትስስርን ማቀናጀት ወይም ደግሞ ማፋጠን የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 12 what was the problem that faced the Ethiopian third election of 2005 ጂሲ ይላል ጥያቄው። ምን ማለት ነው? እንደ አውሮፓውያን አቆጣጠር በ2005 ወይም በእኛ በ1997 ዓመተ ምህረት በተካሄደው ሶስተኛው የኢትዮጵያ አጠቃላይ ምርጫ ላይ ያጋጠመው ዋና ችግሮች ምንድናቸው የሚል ነው ጥያቄው። ምርጫዎችን ስንመለከት ምርጫ ኤ the failure of opposition parties of forge a strong unified bloc ይላል ምርጫ ኤ። ምርጫ ቢ the refusal of opposition parties to accept the winning of a ruling party ይላል። የተቃዋሚዎች የገዢዎችን የፓርቲ ድል መቀበል አለመፈለጋቸው ይላል ምርጫ ቢ። ምርጫ ሲ the ruling parties winning of the majority seats in አዲስ አበባ ይላል። ምርጫ ሲ ገዢው ፓርቲ በአዲስ አበባ አብዛኛው መቀመጫዎችን ማግኘት ይላል። ምርጫ ዲ ስንመለከት the refusal of the government to accept the results of election ይላል። ምርጫ ዲ ትክክለኛ መልስ ነው። ይህ መንግስት የምርጫውን ውጤት መቀበል አለመቻለ ወይንም ደግሞ በተከሰተው ውዝግብ ምክንያት የተፈጠረው አለመረጋጋት የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። ምክንያቱም በውጤቱ አለመግባባትና እንደዚሁም በወቅቱ በተነሱ ውዝግቦች የምርጫ ሂደት ከባድ ቀውስ ገጥሞት ስለነበር ማለት ነው። ስለዚህ ምርጫ ዲ ትክክለኛ መልስ ነው። የ12ኛ ጥያቄ 13 which of the following describes the future of ኢንዲጂነስ ናውሌጅ ይላል ጥያቄው። ምን ማለት ነው? የሀገር በቀል እውቀት ወይም ደግሞ ኢንዲጂነስ ናውሌጅ መገለጫ ዋና ባህሪ የሆነው የትኛው ነው የሚል ነው ጥያቄው። ኦፕሽኖችን ስናይ ምርጫ ኤ difficult to put into practice ይላል። ምርጫ ኤ ትክክለኛ መልስ አይደለም። ተግባራዊ ለማድረግ ከባድ መሆኑ የሚለው ትክክለኛ መልሳችን ሊሆን አይችልም። ቢን ስንመለከት ላክስ ሪል አክሴፕት ኦፍ ዘ ኮሚኒቲ ይላል። ከማህበረሰቡ እውነተኛ ህይወት የራቀ መሆን የሚለው ትክክለኛ መልስ ነው። ነገራችን ላይ ምርጫ ቢል ያለው ነገር ግን ሲን ስንመለከት የዲቨሎፕድ ኦቨር ዘ ሾርት ፔሪድ ኦፍ ታይም የሚለው በአጭር ጊዜ የውስጥ የተገኘ መሆኑ የሚለው ትክክለኛ መልሳችን ሊሆን አይችልም። ዲንም ስንመለከት the oriented by local knowledge and language it is unique to a given society የሚለው ትክክለኛ መልስ አይደለም። ከአንድ ማህበረሰብ ባህልና እንደዚሁም አካባቢ ጋር የተሳሰረ መሆኑ የሚለው ትክክለኛ መልሳችን ሊሆን የሚችለው የኢንዲጂነስ ናውሌጅ መገለጫ ባህሪ የሆነው ምርጫ ቢል ያለው ላክስ ሪል አክሴፕት
ኦፍ ዘ ኮሚኒቲ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ይሄ ሀገር በቀል እውቀት ከትውልድ ትውልድ የሚተላለፍ ለአካባቢ ተስማሚና እንደዚሁም ለእያንዳንዱ ማህበረሰብ ዩኒክ የሆነ ባህሪ ስላለው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 14 which one of the following practice is a customary conflict resolution mechanism ይላል። ጥያቄው ምን ማለት ነው? የባህል ግጭት አፈታት ስርዓት ወይም ደግሞ የከስተመሪ ኮንፍሊክት ሪዞሉሽን ሜካኒዝም የሆኑት የትኞቹ እንደሆነ ነው የሚጠይቀው። ምርጫዎችን ስንመለከት ምርጫ ኤ ማዳ ኦፍ አፋር ይላል። የማዳ አፋር የባህል ህግና ስርዓት ነው። ምርጫ ኤ። ምርጫ ቢ ስንመለከት ኢሬቻ ኦፍ ኦሮሚያ ይላል። ይሄ ደግሞ የመስቀል ወይም ደግሞ የምስጋና በዓል ነው በኦሮሞ። ምርጫን ሲንም ስንመለከት የጋፋት ኦፍ ወላይታ ይላል። የወላይታ የጊፋታ በዓል ደግሞ የአዲስ አመት በዓል መገለጫ ነው። ምርጫ እንዲንም ስንመለከት የጫምባላላ ኦፍ ሲዳማ ይላል። የሲዳማ የጫምባላላ የበዓል አከባበር ነው። ይህም ማለት ነው ትክክለኛ መልሳችን ሊሆን የሚችለው ከስተመሪ ኮንፍሊክት ሪዞሉሽን ሜካኒዝም ከሆኑት ትክክለኛ መልሳችን የሚሆነው ምርጫ ኤ ያለው ማዳ ኦፍ አፋር የሚለው ትክክለኛ መልስ ነው። የባህል ህግ እና ስርዓት የሚለው ማለት ነው። ምክንያቱም ማዳ ኦፍ አፋር የአፋር ማህበረሰብ የባህል ህግ እንደዚሁም አስተዳደርና ግጭቶችን መፍቻ መሰረታዊ ስርዓት ሲሆን ሌሎች የተጠቀሱት በዓላት ሲሆኑ እንደነ ኢሬቻ፣ ጊፋታና ጨምባላላ የበዓላት መገለጫዎች ናቸው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ያለው ማዳ ኦፍ አፋር የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 15 what was the basic cause of the outbreak of the 1972-1978 ኢትዮ ሶማሌ ዋር ይላል። ምን ማለት ነው? በ1969 እስከ 1970ዎች የኢትዮ ሶማሊያ ጦርነት እንዲነሳ ምክንያት ከሆኑት መሰረታዊ ጉዳይ ሆነው የትኛው ነው የሚለው ምርጫዎችን ስናይ ምርጫ ኤ the decision of the OAU to unify Somalia speakers ይላል። ምርጫ ኤ ያለው ትክክለኛ መልስ አይደለም። የኦኤዩ ውሳኔ ሶማሊያ ተናጋሪዎችን አንድ ማድረግ የሚለው የትክክለኛ መልስ አይደለም። ምርጫን ቢን ስንመለከት the USA Northern agenda of Somalia to crush to Turk region የሚለውም ይህም ትክክለኛ መልስ አይደለም። አሜሪካ ያደርግን ለማጥፋት የሶማሊያ መንግስት ማስነሳቷ የሚለውም የትክክለኛ መልሳችን ሊሆን አይችልም። ሲንም ስናይ the Somalia government's claim over Ethiopian territories የሚለውም ይህም ትክክለኛ መልሳችን ሊሆን አይችልም። ይቅርታ ምርጫ ሲ the Somalia government's claim over ኢትዮጵያን ቴሪቶሪስ የሚለው ትክክለኛ መልስ ነው ማለት ነው። የሶማሌ መንግስት በኢትዮጵያ መሬት በኦጋዴን ላይ ያስነሳው ይገባኛል የሚለው መልስ ትክክለኛ መልስ ነው። ምርጫ ሲ ያለው ነገር ግን ሲ ስንመለከት UN resolution that favored the unification of the Somalia people የሚለውም ይሄ ትክክለኛ መልስ አይደለም። ትክክለኛ መልሳችን ምርጫ ሲሪያ ለሶማሊያ ገቨርንመንትስ ክሌምስ ኦቨር ኢትዮጵያን ቴሪቶሪስ የሚለው ትክክለኛ መልስም ነው ማለት ነው። ምክንያቱም የሶማሊያ መሪ ሲያድ ባሬ ታላቋን ሶማሊያ ጽንሰ ሐሳብ በማራመድ የኢትዮጵያን ግዛት እንደ ኦጋዴን ያሉትን በወታደራዊ ኃይል ለመያዝ በማነሳሳቱ ጦርነት ማውጣቱ ነበር። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ዋናው ኮዙ ወይም መሰረታዊ ጉዳይ የሆነው ምርጫ ሲል ያለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 16 what was the significant progress that the French government made in its African colonies after World War II ይላል ጥያቄው። ምን ማለት ነው? የፈረንሳይ ከሁለተኛ የዓለም ጦርነት በኋላ በአፍሪካ ቅኝ ግዛት ላይ ያደረገችው ታላቁ የፖለቲካ ለውጥ ምን እንደነበር ነው የሚጠይቀን። ምርጫዎችን ስናይ it's aimed to liberate the economy of its colonies ይላል። ትክክለኛ መልስ አይደለም። የቅኝ ግዛቶቿን
ግዛቷን ኢኮኖሚ ነፃ ማውጣት የሚለው ትክክለኛ መልሳችን አይደለም። ምርጫ ኤ ያለው ምርጫን ቢን ስንመለከት it allowed full independence without restriction ይላል። ይህም ትክክለኛ መልስ አይደለም። ያለ ገደብ ሙሉ ነፃነቷን መስጠት የሚለው ምርጫን ሲን ስናይ it's granted legislative power of the local assembly ይላል። ይህም ትክክለኛ መልስ ነው። ምርጫ ሲል ያለው it's granted legislative power of the local assembly የሚለው ትክክለኛ መልስ ነው። ነገር ግን ዲን ስንመለከት it's made a political reforms within French association ይላል። ይሄ በፈረንሳይ ማህበረሰብ ማዕቀፍ ውስጥ የፖለቲካ ማሻሻል ማድረግ የሚለው ይሄ ትክክለኛ መልስ አይደለም። ትክክለኛ መልሳችን ምርጫ ሲ ነው። it's granted legislative power of the local assembly የሚለው ማለት ነው። ጥያቄ 17 how did neo-colonialism operate in independent Africa states ይላል። ምን ማለት ነው? የኮሎኒያሊዝም ነፃ በወጡ የአፍሪካ ሀገራት ላይ በምን መልኩ ስራ ላይ እንደዋለ ነው የሚጠይቀው ጥያቄ 17 ጥያቄ ምርጫዎችን ስናይ by depending their influence into the local economy policy ይላል። ትክክለኛ መልስ ነው። ምርጫ ኤ ያለው በአካባቢ ኢኮኖሚ ፖሊሲዎችን ውስጥ የራሳቸውን ጽንስ በማጥለቅ የሚለው ምርጫ የትክክለኛ መልስ ነው ማለት ነው። ምክንያቱም ኒዮኮሎኒያሊዝም በወታደራዊ ቁጥጥር ሳይኖር በኢኮኖሚ በባህልና እንደዚሁም ደግሞ በፖሊሲ ተጽዕኖዎች አማካይነት ነፃ ሀገሮችን በበላይ መቆጣጠሪያ አንዱ ዘዴ ስለሆነ ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 18 in what ways did the Soviet government support Mozambique after the concluded the treaty of friendship and cooperation ይላል ጥያቄው። ምን ማለት ነው? የሶቪየት መንግስት ከሞዛምቢክ ጋር የጓደኝነት እና እንደዚሁም ትብብር ስምምነት ከተፈራረሙ በኋላ የተሰጠው ድጋፍ ምን አይነት እንደነበር ነው የሚጠይቀው ጥያቄው። ኦፕሽኖችን ስናይ ምርጫ ኤ ዲቨሎፕድ ስኪልድ ማን ፓወር ይላል። ምርጫ ቢ ስታብሊሽንግ ኢንዱስትሪያል ሴንተርስ ይላል። ምርጫ ሲ ሰንት ቫሪየስ ሜንሽንስ ይላል። ምርጫ ዲፈንድድ ዘ ሪካቨሪ ፕላን ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ሰንት ቫሪየስ ሜንሽንስ የሚለው ትክክለኛ መልስ ነው። የተለያዩ ወታደራዊ መሳሪያዎችን እና እንደዚሁም ጥይቶችን መላክ የሚለው ማለት ነው። ምክንያቱም ይሄ በወቅቱ የሶቪየት ህብረት ለሞዛምቢክ አብዮት መንግስት ያደረገችው ዋና ድጋፍ ወታደራዊ መሳሪያዎችና ጥይቶችን ማቅረብ ነበር። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። ሰንት ቫሪየስ ሜንሽንስ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 19 why did the organization of Africa unity becomes a subject of criticism because it ይላል ጥያቄው። ምን ማለት ነው? የአፍሪካ አንድነት ድርጅት ወይም ደግሞ ኦኤዩ ለምን ከባድ ትችት ይደርስበት እንደነበር ነው የሚጠይቀው። ኦፕሽኖችን ስናይ lack of concerns about the people of Africa ይላል። ምርጫ ቢ was an agent of the UN to promote human rights ይላል። የተባበሩት መንግስታትን የሰብአዊ መብት ማስፋፋት ወይም ደግሞ ወኪል በመሆን ይላል። ምርጫ ሲ took side while attempting to resolve civil wars ይላል። የሲቪል ዋርን ለመፍታት ሲሞክሩ ወገንተኛ መሆን የሚል ነው። ምርጫ ሲ ዲን ስንመለከት used expensive military powers its intervention ይላል። የጣልቃ ገብነቶች ላይ ከመጠን ያለፈ ወታደራዊ ኃይልን በመጠቀም ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው የአፍሪካ አንድነት ድርጅት ወይም ኦኤዩ ለከባድ ትችት ይደርስበት ከነበራቸው አንዱ ምርጫ ኤል ያለው lacked concerned about the people of Africa የሚለው ትክክለኛ መልስ ነው። ለአፍሪካ ህዝቦች ግዴለሽ በመሆን ማለት ነው። ምክንያቱም የውስጥ ጉዳይን ውስጥ ላለመግባት የተከለከለ ጥብቅ መርህ አፍሪካኖችን አፋኝ ስርዓቶች ሲሰቃዩ ዝም ብሎ እንዲያዩ ስላደረጋቸው ማለት ነው። ስለዚህ ምርጫ ኢ ትክክለኛ መልስ ነው። እሺ ጥያቄ 20
why did the transitional government of Ethiopia adjust the present day administrative structure ይላል። ምን ማለት ነው? የኢትዮጵያ ሽግግር መንግስት አሁን ያለውን ያስተዳደር መዋቅር ወይም ደግሞ የፌዴራሊዝም ስርዓትን በምን መልኩ እንዳዋቀረው ነው ጥያቄው መልእክት ወይም የሚጠይቀን። ምርጫን ኤን ስናይ by approving the former geographic based original formation ይላል። ምርጫ ኤ ምርጫ ቢ by establishing regional boundaries on the basis of geography ይላል። የክልል አካላሎችን በጂኦግራፊ መሰረት በማድረግ ይላል። ምርጫ ቢ ምርጫን ዲን ሲን ስንመለከት by accepting the former administrative structure ይላል። የቀድሞውን ማዕከላዊ አስተዳደር መቀበል ይላል። ምርጫ እንዲህ ስንመለከት by forming the ethics based original administrative unit ይላል። ይህ ትክክለኛ መልስ ነው። በብሔር እና በቋንቋ ላይ የተመሰረቱ የክልል አስተዳደራዊ ክፍሎችን በመመስረት የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም የሽግግር መንግስቱ አሁን ያለው የኢትዮጵያ ፌዴራላዊ መዋቅር መሰረት የጣለው በብሔር ብሔረሰቦችና እንደዚሁም ደግሞ ህዝቦች ቋንቋና መብት ላይ የተመሰረተ ክልላዊ አደራጀት መፍጠር ስለነበር ማለት ነው። ስለዚህ by forming the ethics based original administrative units የሚለው ትክክለኛ መልስ ነው። ምርጫ ዲ። ጥያቄ 21 which one of the following was a major challenge to the process of democratization in Ethiopia during the EPRDF period ይላል ጥያቄው። ምን ማለት ነው? የኢህአዴግ ዘመነ መንግስት በኢትዮጵያ ዲሞክራሲያዊ ስርዓት ግንባታ ሂደት ላይ ካጋጠሟቸው ዋና ዋና ፈተናዎች አንዱ የሆነው የቱ እንደሆነ ነው እንግዲህ ጥያቄው የተጠየቅነው። ምርጫዎችን ስናይ ምርጫ ኤ presence of a few opposition parties to run election ይላል። በምርጫ ለመወዳደር ጥቂት ተቃዋሚዎች ፓርቲዎች መኖር ይላል። ምርጫን ቢ ስንመለከት existence of multi party system and original formation ይላል። የብዙ ፓርቲዎች ስርዓትና እንደዚሁም ደግሞ የክልል አወቃቀር መኖር የሚል ነው ምርጫ ቢ ላይ ያለው። ምርጫን ሲ ስንመለከት ግን absence of formal and inclusive election in the country ይላል። ይህም በሀገሪቱ መደበኛና ከአካታች ምርጫዎች አለመኖር ይላል። ምርጫ እንዲህ ስንመለከት lose implementation of human and democratic rights lacks of ጆኒን መልቲ ፓርቲ ሲስተም ይላል። ምርጫ ዲ ትክክለኛ መልስ ነው። የሰብአዊና ዲሞክራሲያዊ መብቶች የተሟሉ ተግባራዊነት ማነስ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም የእውነተኛ የብዙ ፓርቲ ወይ መደበለ ፓርቲ ስርዓትና የሰብአዊ መብቶች አፈጻጸም መላላት ትልቁ ፈተና ሆኖባቸው ነበር። ስለዚህ ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 22 why did Ethiopians send peace keeping force to Rwanda ይላል። ምን ማለት ነው? የሰላም አስከባሪ ኃይል ወደ ሩዋንዳ የላከችው ዋና ኮዙ ምንድነው የሚል ነው ጥያቄው። ኦፕሽኖችን ስናይ ምርጫ ኤ to supervise election ይላል። ምርጫን ለመቆጣጠር ይላል። ምርጫ ቢ to fight against a terrorist group ይላል። ከአሸባሪዎች ቡድኖች ጋር ለመዋጋት ይላል። ምርጫ ሲን ስንመለከት to respond to the UN mission ይላል። የተባበሩት መንግስታት ድርጅትን ወይም ደግሞ የተመድ የምንለውን ጥሪን ወይም ተልእኮን ለመቀበል ይላል። ምርጫ ዲ to realize ምርጫ ዲ to realize the AU mission ይላል። ስለዚህ ትክክለኛ ምክንያት የሰላም አስከባሪ ኃይል ወደ ሩዋንዳ የተላከችበት ዋና ኮዙ ምንድነው? to respond to the UN mission የሚለው ምርጫ ቢል ያለው ትክክለኛ መልስ ነው ማለት ነው። ምክንያቱም ይሄ በተባበሩት መንግስታት ድርጅት ወይም ደግሞ UNAMIR ማዕቀፍ ውስጥ የተደረጉት የሰላም ማስከበር ተልእኮ ስለነበር ማለት ነው። ስለዚህ ምርጫ ምርጫ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 23 which of the following define the role of heritage in social stability and order ይላል ጥያቄው። ምን ማለት ነው?
ሄሪቴጅስ በማህበረሰብ መረጋጋትና እንደዚሁም ስርዓት ውስጥ የሚጫወቱት ሚና የትኛው እንደሚገልጽ ነው የሚጠይቀን። ምርጫዎችን ስናይ ምርጫ ኤ ኤሮድስ ናሽናል ኤንድ ወርልድ ዋይድስ ኮኔክሽንስ ይላል። ብሔራዊ እና እንደዚሁም ደግሞ ዓለም አቀፍ ትስስሮችን መሸርሸር የሚል ነው ምርጫ ኤ። ምርጫ ቢ ፕሮሞትስ ዘ ዲድስ ዛት ሞስት ፒፕል ተንድድ ቱ ፎርጌት ይላል። ይህ ትክክለኛ መልስ አይደለም። ምርጫ ቢ ላይ ያለው ሰዎች ሊረሷቸው የሚችሉ ታሪካችን ማስተዋወቅ የሚለውም ትክክለኛ መልስ አይደለም። ምርጫን ሲንስና ኢንፋሳይዝ ዘ ሂሮይዝም ኦፍ ዋን ግሩፕ ኦቨር ዘ አዘርስ የሚለውም የምርጫም ሲም ትክክለኛ አይደለም። የአንድን ቡድን ጀግንነት ከሌላው በላይ ማጉላት የሚለውም የትክክለኛ መልሳችን አይደለም። ምርጫ እንዲህ ስንመለከት ሜክስ ፒፕል ፊል በተር ሞር ኮንፊደንት ኤንድ ሰኪዩር የሚለው ምርጫ እንዲህ ትክክለኛ መልስ ነው። ሰዎች የተሻለ ስሜት እንዲሰማቸው የበለጠ ራስን መተማመን በራስ መተማመን እንደዚሁም ደግሞ የደህንነት እንዲሰማቸው ማድረግ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም የቅርሶች የማህበረሰቡ ማንነት ታሪክና እንደዚሁም መለያን በመጠበቅ ለአባልነቱ የባለቤትነት እንደዚሁም ደግሞ የጸጥታና የኩራት ስሜት በመስጠት ማህበራዊ መረጋጋትን ስለሚያረጋግጥላቸው ማለት ነው። ስለዚህ ምርጫ ኤ ሜክስ ፒፕል ፊል በተር ሞር ኮንፊደንት ኤንድ ሰኪዩር የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። ኔክስት ጥያቄ 5 which of the following define the discipline of history its studies about ይላል ጥያቄው። ምን ማለት ነው? የታሪክ ትምህርት ዘርፍ ወይም ደግሞ የዲሲፕሊንስ ኦፍ ሂስትሪ ትርጉም ወይም ደግሞ ምንን እንደሚያጠና ነው እንግዲህ የሚጠይቀን። ምርጫ ኤ ማይት ኦፍ ዘ ጊቨን ሶሳይቲ ይላል። የአንድ ማህበረሰብ አፈታሪክ የሚል ነው ጥያቄው። ማነው? ምርጫ ኤ ትክክለኛ መልስ አይደለም። ምርጫን ቢን ስንመለከትም እንደዚሁ ከረንት ፖለቲካል ዲቨሎፕመንት ይላል። የወቅታዊ ፖለቲካ እድገቶች የሚለው ትክክለኛ መልስ አይደለም። ምርጫን ስንመለከት ሂውማን ኤክስፒሪየንስ ኢን ዘ ፓስት ይላል። ያለፉን የሰው ልጆች ተሞክሮ እና ታሪክ ይላል ምርጫ ሲ። ምርጫ ዲን ስንመለከት ሪሰንት ሶሳይታል ኢንቴግሬሽንስ ይላል። ኢንተራክሽንስ ይላል። የቅርብ ጊዜ ማህበራዊ መስተጋብር የሚለው ምርጫም ላይ ትክክለኛ መልስ አይደለም። ምክንያቱም ታሪክ የዲሲፕሊን ኦፍ ሂስትሪ ምን በዋናነት የሚያጠናው ምርጫ ሲ ላይ ያለው ሂውማን ኤክስፒሪየንስ ኢን ዘ ፓስት የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም የታሪክ የሰው ልጆችን ባለፉት ዘመናት ያሳለፏቸውን ተሞክሮ እንደዚሁም ድርጊቶችና ክንውኖችን በማጥናት ላይ ተመስርቶ የሚመረምር የትምህርት መስክ ነው። ስለዚህ ምርጫ ሲ ሂውማን ኤክስፒሪየንስ ኢን ዘ ፓስት የሚለው ትክክለኛ መልስ ነው። እሺ ጥያቄ 25 which of in which century did the hijra takes place in the hilal ጥያቄው ምን ማለት ነው? የሂጅራ የነብዩ መሐመድ ከመካ ወደ መዲና ስደት የተከናወነው ክፍለ ዘመን የትኛው እንደሆነ ነው ወይም ሴንቸሪ የትኛው እንደሆነ የሚጠይቀን። ምርጫ ኤ 18 ሴንቸሪ ይላል ኤዲ ይላል። ምርጫ ቢ 17 ሴንቸሪ ይላል 7 ሴንቸሪ ኤዲ ይላል። ምርጫ ሲ 7 ሴንቸሪ ቢዲ ይላል። ምርጫ ዲ 18 ሴንቸሪ በርዝ ኦፍ ክራይስት ይላል። ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ያለ ነው። ሂጅራ ወይም ደግሞ የነብዩ መሐመድ ከመካ ወደ መዲና ስደት የተከናወነው ክፍለ ዘመን ምርጫ ቢ ያለው የ7 ሴንቸሪ ኢዲ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ይሄ ሂጅራ የተከናወነው እንደ አውሮፓውያን አቆጣጠር በ622 ዓመተ ምህረት ሲሆን ይህ የዓመተ ምህረት የሚወክለው እንግዲህ በሰባተኛው ክፍለ ዘመን ወይም ደግሞ የ7 ሴንቸሪ ኢዲ ውስጥ ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 26 how did the neolithic revolution change the life of human beings ይላል። እንግዲህ የጥያቄ ደግሞ
ኒዮሊቲክ አብዮትን ወይም ደግሞ የሰው ልጆች ህይወት በምን መልኩ እንደለወጠው ነው የሚጠይቀን። ምርጫ ኤ ባይ ሜኪንግ ዘም ፉድስ ፕሮዲውሰርስ ይላል። የምግብ አምራቾች እንደ እርሻ፣ እንስሳትና እርባታ እንዲሆን በማድረግ ይላል። ምርጫ ቢ ባይ ኢንትሮዲዩሲንግ ማርኬት ሴንተርስ ይላል። የገበያ ማዕከላትን ማስተዋወቅ ይላል። ይህም ትክክለኛ መልስ አይደለም። ምርጫን ምርጫ ሲ ደግሞ ባይ ፕሮዲሲንግ ሪፋይንድ ስቶን ቱልስ ይላል። የተሻሻሉ የድንጋይ መሳሪያዎችን በማዘጋጀት የሚል ነው። ይህም ትክክለኛ መልስ አይደለም። ምርጫ ዲ ባይ ሜኪንግ ዘም ቱ ቢ ሀንተር ጋዘርስ ይላል። ይህም ትክክለኛ መልስ አይደለም። አዳኝና እንደዚሁም ሰብሳቢ እንዲሆኑ በማድረግ የሚለው የትክክለኛ መልስ አይደለም። ትክክለኛ መልሳችን ሊሆን የሚችለው የኒዮሊቲክ አብዮት የሰው ልጆችን ህይወት በምን መልኩ እንደለወጡ የሚለው ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ ላይ ያለው ባይ ሜኪንግ ዘም ፉድስ ፕሮዲውሰርስ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ይሄ በኒዮሊቲክ ዘመን ሰዎች ከምግብ ሰብሳቢነት ወደ ምግብ አምራችነት ወይም ደግሞ የክሮፕ ካልቲቬሽን ኤንድ አኒማል ዶሜስቲኬሽን በመሻገራቸው ቋሚ ሰፈራ መስርተው ስለነበር ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልስ ነው ማለት ነው። ኦኬ እሺ